ዛሬ አንድ ነገር ልሰራላችሁ ወስኛለሁ። እዩት፣ እንዲህ ስታዩታ ምናምን ልትሉ ትችላላችሁ። እዩት ቆዳዬን እንዴት ጽድት እንዳደረገ ጥቋቁር ነገር ቆዳችሁ እንዳይሸበሸብ ኢቭን የተሸበሸበ ካለ እንኳን እንደዚህ የተኮማተረ ካለ በጣም ይረዳችኋል። በሳምንት 2 ብቻ በመጠቀም ቆዳችሁን እንደዚህ ቤቢ ፌስ ማድረግ ትችላላችሁ። የጸዳ ምንም እንከን የሌለበት ጥርት ያለ ተቀብቼ ታጥቤ ነው አሁን ይሄንን ቪዲዮ ለእናንተ የሰራሁት ማለት ነው። እዩት ቆዳችሁ ያለ እድሜያችሁም ሆነ በ40 ቤት ያላችሁ ሰዎች ቆዳችሁ ያው ወደ መድረቁ ስለሚመጣ ተጠቀሙት። በጣም ተመሰግኑኛላችሁ። ቤቢ ፌስ ነው የሚያደርግላችሁ ቆዳችሁን ማለት ነው። ህፃን ልጅ ነው የሚያስመስላችሁ። የጠራ ቆዳ ይኖራችኋል። ያማረ ሙሉ ቪዲዮን ሊንኩን ተጭናችሁ ታገኛላችሁ። ፕሮፊሉ ስራ አለላችሁ ሊንክ ታገኛላችሁ። ሳምሪሾ የሚለውን ሊንክ ነክታችሁ ሙሉ ቪዲዮን እዩት። ኦኬ እና ተጠቀሙ። አካባቢ ላይ ካላችሁ ደግሞ ሰጣችኋለሁ ነው። ሰላም ውድ የተከበራችሁ የሳምሪ ቤተሰቦች እንደምናችሁ፣ እንደምንከረማችሁ ፋሚሊ አለው። እግዚአብሔር ይመስገን ጠፍቻለሁ። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለይ። ዛሬ የሚገርም በሁለት ነገር ነው መሰራላችሁ። ግን በሳምንት አንድ ጊዜ ከተጠቀማችሁ እዚህ አካባቢ እንዳለ የተሸበሸበ ቆዳችሁ አይናችሁ አካባቢ የተሸበሸበ ካለ ባን ይለቃል። በቃ ይጠፋል። ካውያ ነው የሚያደርገው ፊታችንም ማለት ነው። ሳትሰለችሁ ተጠቀሙ። በጣም አሁን በአሁኑ ሰዓት በጣም ጥረት እያደረግኩት ያለው ቆዳችን መሸብሸብ ላይ ነው በብዛት እየሰራሁት ያለው። እስኪ ሌላ የኮሪያ እንስቶችን እዩ፣ አረቦችን እዩ፣ ቱርኮችን እዩ። ሴቶቹን እድሜያቸው ከኛ እድሜ በላይ ነው አይደል? 40 ምናምን 45 ሆነው የ20 ዓመት ነው የሚመስሉት። ለምን? በጣም ከቦቶክሱ እና ከመርፌው ጀርባ ይሄን እንደሚጠቀሙ እናውቃለን። ከሱ ጀርባ ግን ሁሌ ቤት ውስጥ ትሪትመንት ሰርተው ይጠቀማሉ። ለቆዳቸውን ይመግቡታል ማለት ነው። የኛ ቆዳ ምግብ ይፈልጋል። በአፋችን እንደምንበላው ሁሉ ቆዳችንንም መመገብ ግድ ይለናል ማለት ነው። መንከባከብ፣ ሞይስቸራይዝ ማድረግ እንዳይደርቅ በጣም እንክብካቤ ያስፈልገዋል። ቆዳችን በደረቀ ቁጥር ቆዳችን ያረጃል ማለት ነው። ወደ እርጅና ይመጣል፣ ይሰነጣጠቃል፣ ይሸበሸባል። ይሄ ነው። ስለዚህ ትልቁ ነገር እኔ የምሰራላችሁ ትሪትመንት ላይ ተጨማሪና የማይቀር ነገር ውሃ ነው። ውሃ በጣም ጠጡ። በቀን 10 ብርጭቆ እስኪ ለመጠጣት ሞክሩ። ታያላችሁ። አንድ ሳምንት እስኪ ይሄንን እንደ ቻሌንጅ ያዙትና በቀን 10 ብርጭቆ ጠጡ። በሳምንቱ ፊታችሁ እንዲህ ነው የሚያበራው። በቃ የልጅነት መልካችሁ ይመለሳል። ወዛማ ትሆናላችሁ። ይሄ ማርጀቱ ይጠፋና ወደ ልጅነት ይመልሳችኋል ማለት ነው። ስለዚህ እያንዳንዱ የምሰራላችሁን ነገር ተግባር ላይ አውሉት። ውጤቱን ታያላችሁ። ኮመንት እያየው ነው። እናመሰግናለን ምናምን የምትሉ አላችሁ። ምስጋና አያስፈልገኝም። እኔ የምፈልገው ሌሎቹ እንዲጠቀሙ እናንተ እውነታውን መናገር ብቻ ነው ከእናንተ የምፈልገው ማለት ነው። አመሰግናለሁ። በሰብስክራይብ በላይክም በሁሉ ነገር ሰፖርት የምታደርጉኝ ኢትዮጵያኖች፣ ኤርትራውያኖች፣ መላው ብሔር ብሔረሰቦች በሙሉ ለእናንተ ቃል የለኝም። አመሰግናለሁ። አሁንም ቀጥታ ወደ ስራው እንሄዳለን። እንግዲህ ቆዳችን አያረጅም ብለን እንግዲህ እየታገልን ነው። መቼም አናረጅም። ዛሬም ነገም የዛሬ ዓመትም እቺው ናት። በቃ ተጠቀሙ። ጠቀሙን ላሳያችሁ። 2 ነገር እንቁላልና ድንች። ኦኬ መጀመሪያ ድንቹን ልጬ ተመልሼ እመጣለሁ። ከኔ ጋር ሆኖ አሰራሩን ሙሉ አሰራሩን እንድታዩ ላይክ አድርጉ፣ ሰብስክራይብ አድርጉ። ሁላችሁም መልኩ ልጫለሁ። ምን አደርጋለሁ? በዚህኛው እፈቀፍቀዋለሁ እዚህ ላይ ማለት ነው። በእንደዚህ አይነት መልኩ ፈቅፍቄው እንደዚህ ሆኗል። አሁን እጨምቀዋለሁ። የምፈልገው የድንቹን ውሃ ብቻ ነው። እንደዚህ ተመሳሳይ እናመጣና ይሄንን እንከትበታለን። ከዛን ድንቹን እዚህ ላይ እንጨምርና የምፈልገው ውሃውን ብቻ ነው ማለት ነው። ኦኬ እንግዲህ ይቅርታ ይደረግልኝ በተደጋጋሚ ፋሚሊ። ካሜራማን ያስፈልገኛል። እኔ ጎበዝ ነኝ። እንደውም ካሜራ ራሴ ይዤ ራሴ ቀርጬ በአንድ እጄ እየቀረስኩ በአንድ እጄ እናንተን በአፌ እያስተማርኩ አስቡት። ጎበዝ አይደለም? እንጨምቀዋለን ማለት ነው። ኦኬ የምፈልገው ውሃውን ስለሆነ ጨምቄ ተመልሼ እመጣለሁ። ይላችሁ በእንደዚህ አይነት መልኩ የተጨመቀው ነው። ይሄንን አንጥለውም። ይሄንን ቆዳችን ላይ እሽት እናደርገዋለን። በኋላ አሳያችኋለሁ እንዴት እንደሆነ። አሁን እዚህ ጋር ውሃው አለ። ኦኬ ይሄንን እንደዚህ እንዲጠል ከስር ያለውን ዱቄቱን ነው የምፈልገው ማለት ነው። በነገራችን ላይ ድንች የራሱ የሆነ ዱቄት አለው። አዘጋጀቹን አንድ ቀን እሰራላችሁና አሳያችኋለሁ። ልክ እንደ በቆሎ ዱቄት እንደ ሩዝ ዱቄት ድንችን ዱቄት አለው።
እንሰራለን፣ አንድ ቀን እንሰራላችኋለሁ። አሁን ይሄንን አጠለዋለሁ ማለት ነው። ወይንም ደግሞ ሳላጠላው በላዩ ላይም መስራት እችላለሁ ማለት ነው። ኦኬ አስፈላጊ ከሆነ ይሄ የሚጠቅመው ቆዳ መሸብሸብ ብቻ ሳይሆን ማዲያትን ያጠፋል። ትልቁ ነገር ለቆዳችን ለማዲያት ትሪትመንት ድንች መሆኑን አትዘንጉ። የድንቹ ጁስ እንትን ያጠፋል፣ ቲማቲም ሶሪ ማዲያትን ያጠፋል። ይሄን አትጠራጠሩ። አሁን ደፍቻለሁ አጥልዬ። የቀረው እዩት፣ ይሄኛው ንጹህ የድንቹ ዱቄት ነው ማለት ነው። አሁን እንቁላል ነጩን ፓርት ነው የምጠቀመው። ሰብሬ አዘጋጅቼ እመጣለሁ። በእንደዚህ አይነት መልኩ ሰብሬዋለሁ። ነጩን ነው የምፈልገው። ተው እንጂ ሙሉ በሙሉ እንዲወርድ አልፈልግም። ሙሉ በሙሉ እንዳይወርድ ሳስበው ሙሉ በሙሉ ሊወርድብኝ ነው። ሰዎች ምን ትሉታላችሁ? እንቁላሉ ሌላ እንቁላል ላምጣ ያለው ነጭ አድርጌ ያለው። እስቲ ይሄኛው አለው። የቅድሙ ግን ምን ሆኖ ነው ቢጫ ነጭ የጠፋው? ተበላሽቶ ነው? አዲስ ነው እኮ እንቁላሎቹ እንዳሉ። በዚህ ላይ ኦርጋኒክ እንቁላል ነው፣ የማሽን እንኳን አይደለም። ከገጠር የመጣ እንቁላል ነው። እዩት። ኦኬ ነጩን ብቻ አድርጌ ያለው። ይሄኛውን ደግሞ ለሌላ ማስክ እናስቀምጣለን። ከዛ ነው ሚክስ አደርጋለሁ። በጣም እመታዋለሁ። በጣም ሚክስ ያደርግልናል ማለት ነው። ኦኬ ከዱቄቱ ጋር ያዋህደዋል። እዚህ ጋር የምጨምረው ነገር አለኝ። እርድ ጥንጥዬ ሩብ የሻይ ማንኪያ። ይሄኛው የእንጨቱ እርድ ነው፣ ኦሪጂናሉ እርድ ነው ማለት ነው። ከቻላችሁ ይሄንን እርድ ገዝታችሁ ለፊታችሁ ራሱ በማር ብትጠቀሙ ዋው እንዴት አባቱ እንደሚያጠራ ቆዳ ልነግራችሁ አልችልም። አትበይ ተብያለሁ። እንዴት አባቱ እኔ ምን ላድርግ ለምዶብኛል። አያችሁ በጥንጥዬ እንደውም የራሱ በስቷል። በትንሽ በቃ በቂ ነው። ኦኬ እንደዚህ ጣል አድርጉበትና አሁን አማስሉት። በጣም ቆዳችንን ያጠራልናል ማለት ነው። ቆዳ ጥራት ነው ይሄ። ማዲያትንም ያጠፋል። ቆዳ እንዳይሸበሸብ ያደርጋል። የተሸበሸበ ቆዳን ትሪት ያደርጋል። ኦኬ በደንብ መምታት አለብን ፋሚሊ። ይሄንን እንግዲህ በአንድ እጅ ካሜራ ስለያዝኩ እየተወዛወዘ ነው። እዚህ አይነት መልኩ መትቼው እዩት። ልክ እንደ ክሬም ነው የሆነው ማለት ነው። ኦኬ እናንተም በእንደዚህ አይነት መልኩ። ይሄኛው ሞር ብሩሹ ይመታልናል ማለት ነው። ይሄ እንትን እንዳይል አያችሁ፣ የሚጓተተው ሁሉ የእንቁላሉ የሚጓተተው ጠፋ ማለት ነው። በእንደዚህ አይነት መልክ ማለት ነው። አሁን ለመቀባት ሬዲ ነው። ሽታም የለውም። ከፈለጋችሁ ሎሚ አንድ ማንኪያ ሎሚ ጭመቁበት። እኔ ዛሬ ሎሚ ስለሌለኝ ነው እንጂ ሎሚ ያለ ሎሚ ፊቴን አላስነካም ነበር። ሽታውን አልወደውም። ምንም ማድረግ አልችልም። ሁለት ወዶ አይሆንም። የሚገርም የምትወዱት ማስክ ነው። ይሄንን ማስክ ሼር አርጉ፣ ላይክ አርጉ። ቲክቶክ ላይ እመጣለሁ። እየጠፋሁኝ ነው ፋሚሊ። እንግዲህ አሁን ወደ መቀባት እንግዲህ ሰርቼዋለሁ። እዩት። ዋው የሚገርም ማስክ ነው የተሰራላችሁ። እዩት። ይሄን የተቀባ ታዲያ ቆዳው ይሸበሸባል? በተአምር የማይሆን ነው። እኔ እንደዚህ እየተጠቀምኩ ነው እንግዲህ ፊቴ፣ አይኔ ስር በተለይ አይናችሁ ስር በጣም ከበለዘ ተቀቡት። ፊታችሁ ከለራችሁ እንዲጸዳ እንዲጠራ ያደርግላችኋል። ቆዳችሁ እዚህ ጋር በተለይ ብዙ ጊዜ ውሃ ካለመጠጣት ቆዳችሁ አርጅቷል፣ የብዙዎቻችሁ ማለት ነው። አሁን ቲክቶክ ላይ ይሄ ፊልተር ጋርዷችሁ ነው እንጂ እውነታው ሌላ ነው። በአካል ሌላ ሰው ናችሁ። ለምን ቆዳችሁን አትንከባከቡ? እኔ አሁን በዚህ ካሜራ ይሄ ነው መልኬ፣ በቃ ይሄው ራሴ ነኝ። እኔ አሁን ቲክቶክ ላይ ፊልተርም አልጠቀምም፣ ራሴ ነው ነው የምቀርበው። ለሹ ምን ያደርጋል? ራስን መደበቅ። ኦኬ እዚህ ጋር ብዙ ጊዜ በጾም እንቁላል ተቀባሽ ምናምን እንዳትሉ፣ አልብላ እንጂ ችግር የለውም። መብላት ሌላ መቀባት ሌላ ነው። እንግዲህ ኃጢአት ከሆነ እኔ ስለማላቅ ነው። እዚህ ጋር አበዛለሁ በጣም እርጅና እንዳይመጣ ማለት ነው። ይሁት አሁን እንዴ ከለሬ እንዴት እንደሚጸዳ እንዴት እንደሚያምር አስቡት። እዚህ ተቀቡት ሁላችሁ። ጎረቤት ሰፈር ያላችሁ ይሄን ብሰጣችሁ ይሄ አሁን 3 ሰው 4 ሰው መቀባት ይችላል። ይሄኛው የተረፈ ራሱ ማለት ነው። ራሴ ላይ ተንጠባጠበ እንዲ ልብሴ ላይ ፀጉሬ ነካ። እንቁላል የሚከብደኝ ለዚህ ነው። እኔ
መብላቱንም አልወድም በነገራችን ላይ። ኦኬ ላብዛበት። በደንብ ነው ማጠጣው ፊቴን ዛሬ አወልሺ በዓልም ስለመጣ ለፋሲካም በቃ ምን ተጠቀምሽ ነው የሚልሽ ሰው። ፊትሽ ሲጸዳ ፊትሽ እያማረበት ሲመጣ ኬሚካል ያልሆነ ነገር ተቀብተሽ በተፈጥሮ ቆዳሽ አበባ ሲመስል ሲያይ ሰው ይጠይቅሻል፣ ምን ተጠቀምሽ? ሊንጠባጠብ ነው። ኦኬ አሁን ሲደርቅ ተመልሼ እመጣለሁ። በጣም ለማዲያት ምርጥ ትሪትመንት ነው፣ ተጠቀሙ። ለአላርጂክ ጥቋቁር ነገር ፊታችሁ ላይ ያለውን እንከን የማያስፈልገውን እናንተ ያልወደዳችሁትን ነገር በሙሉ ያጠፋል። ስራው ቆዳን ማጽዳት ማጥራትና ቆዳችሁ እንዳያረጅ ወይንም የተሸበሸበውን ቆዳ ያፍታታል ማለት ነው። በሳምንት 2 ተጠቀሙ። ለውጥ በአይናችሁ ታያላችሁ። ተመልሼ እመጣለሁ። ሲደር መናገር አልቻልኩም። ይሄ ቱርክ ሀገር የተሰራ ሰርጀሪ ነው ማለት ትችላላችሁ። ጌታ ሆይ እንዴት እንደያዘኝ እንዴት በቃ ሰርጀሪ በሉት። መናገር አልቻልኩም። ፋሚሊ ማለት ራሷች እንዴት አሪፍ እንደሆነ ዋው! ግዴላችሁም፣ እመኑኝ፣ ተጠቀሙ። ቆዳችሁ የተሸበሸበ እህቶቼ በሳምንት 2 ብቻ ተጠቀሙ። ሱፕራይስ ነው የምትሆኑት። ከቆዳችሁ መጥራት የተነሳ ከቆዳችሁ ጽዳት የተነሳ ሱፕራይስ ነው የምትሆኑት። በቃ እዩት እንዴት እንደያዘኝ እዩት፣ 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 እዩት። እንዳለ መናገር አልቻልኩም እኮ እዚህ ጋማ መናገር አልችልም እንዴት እንደያዘኝ። በቃ ሰርጀሪ ነው የሰራኝ። ቱርክ ሀገር ነው የተሰራው ብዬ ብናገር ራሱ ሰዎች ያምናሉ። ስለዚህ ታጥቤ ልምጣ፣ አብረን እናያለን። ይሄንን እኔ አልደፋውም። 2 ቀን ፍሪጅ ውስጥ ማስቀመጥ ይቻላል። 2 ቀን አስቀምጠውና በ3ኛው ቀን ተመልሼ እቀባዋለሁ ማለት ነው። የሚባክን ነገር የለም እኔ ጋ ማለት ነው። በጣም በጣም አሪፍ ስለሆነ ማለት ነው። አካባቢ ላይ ሰው ካላችሁ እሰጣችኋለሁ። በጣም ቆዳን ያጠራል፣ ጥቋቁር ያጠፋል፣ ቆዳ እንዳያረጅ እንትን ይላል። ምን ብዬ ልንገራችሁ? ሁሉ ነገር በቃ ያስተካክላል። ሶ ታጥቤ ልምጣ። መናገርም አፌንም መክፈት አልቻልኩኝም። እሺ እኔ ምን ብዬ ልናገር? እዩት እንዴት ቆዳዬን እንዳጸዳው እዩት። ቢፎር እና አፍተሩን እራሱ ማየት ትችላላችሁ። በጣም ቆዳዬ በቃ ጽድት ጥርት ነው ያደረገው እንጂ የምን አይን ስር ማበጥ የምን አይን ስር መጥቆር እዩት። አንድ ነገር የለም። እዩት፣ እዩት። የተሸበሸበ ቆዳውን እራሱ አጥፍቶታል፣ አጥፍቶታል። በቃ እናረጅም ብለናል። ይሄን ይመስላል፣ ይሄን ይመስላል። ዋው በጣም ወድጄዋለሁ። እስከ ዛሬ ከሰራሁት ማስክ ይሄ የዛሬው ማስክ የሚገርም ነው። በቃ እዩት እንዴት እንዳጸዳኝ። እዚህ ድረስ መቀባት ነበረብኝ። ያው እኛ ጋር ስለሚበርድ ለመታጠብ ደግሞ እንትን ይላል፣ ይከብዳል፣ ብርድ ስላለ። እንደተለመደው ሞይስቸራይዝ አድርጉት። ኦኬ ሞይስቸራይዝ ማድረግ ግዴታ ነው። ይሄንም ማለት ነው እኔ በጣም ተስማምቶኛል። ግሪሲሊን የአትክልቱን ግሪሲሊን ነው እየተጠቀምኩ ያለሁት። በጣም አሪፍ ነው። ቆዳዬን ልስልስ ያደረገ ጽድት ያደረገ እንዳይደርቅ እና ቆዳዬ ወዛማ እንዲሆን የረዳኝ ይሄኛው ነው ማለት ነው። ግሪሲሊን እኔ ምን ብዬ ልናገር? እንደዚህ ሞይስቸራይዝ ማድረግ ግዴታ ነው ከትሪትመንቱ በኋላ ማለት ነው። ኦኬ ይህን ይመስላል። በቃ በ5 ቀኔ ነው ቪዲዮ የሰራሁላችሁ። ይሄ ቪዲዮ 10,000 ሰው ማየት አለበት ብዬ አስባለሁ። ምክንያቱም እናንተም ላይክ ስለማታረጉ ስለማታዩ እያስጠላኝ መጥቷል ሶሻል ሚዲያ። እንዳልጠፋባችሁ ከፈለጋችሁ እንግዲህ ፋሚሊ የእናንተ እርዳታ ያስፈልገኛል። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ እስኪ ቲክቶክ ላይ እየቆረጣችሁ ስራዎችን እያመጣችሁ ሰዎች እንዲያዩት አድርጉልኝ። አመሰግናለሁ። በተረፈ ይህንን ቪዲዮ ከወደዳችሁት ላይክ አርጉ፣ ሰብስክራይብ አርጉ። ነገ ደግሞ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላሟን ፍቅሯን ያምጣለን እንደተለመደው ማለት ነው። እንግዲህ ፋሲካም እየመጣ ነው። እንግዲህ ጉድ ጉድ እያላችሁ ነው እርግጠኛ ነኝ። አዲስ ልብስ፣ ፀጉር ምናምን፣ ሜካፕ። ከሜካፕ በፊት ግን ይሄ ይቀድማል። ትሪትመንቶችን ተጠቀሙ። ቆዳችሁ እንዳይበላሽ ማዲያት እንዳይዛችሁ ግድ ይላል።
ማስክ መጠቀም በጣም ወሳኝ ነው ለቆዳችን ማለት ነው። በተረፈ ስለተከታተላችሁኝም አመሰግናለሁ ባይ